ዴቭ በጣም ደስ ይላል። ከአዴይ አጎት እንግዲህ ከታገተበት አምልጧል ማለት ነው። ነገር ግን አዴይም ደግሞ አዴይንም ሌላ ቦታ አግቷት ነበርና አጎቷ አዴይ ጋር ሲሄድ ልብን በጣም ተሰብሯል ማለት ነው። ከአዴይ የሰማው በጣም ያሳዝናል። ምክንያቱም አዴይ እንሂድ ስላት አልሄድም፣ አባቴን አግቶብኛል እና እሱ ማዳን እፈልጋለሁ አለችው። እንግዲህ የአዴይ አጎት አባቱ እንደታገተ የነገራት እሷ እንድትቀር ነው እንጂ አባቷን እንዳልታገተ የሄለን አጎት ለብርሃን ነግሯታል ማለት ነው። እንዲሁም ደግሞ ብርሃንስ ምን አጋጠማት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። በያላችሁ በሰላማችሁ ብዝት ይበል። ሰብስክራይብ ሸር እያደረጋችሁ አበራቱ ይከፈልበትም። እንግዲህ ዴቭ አዴይን ፍለጋ እንደሄደ ማን ነው አዴይ እንግዲህ ዴቭን ፍለጋ እንደሄደች እዛው ያላሰበችው ነገር ነበር እና እንግልት ነበር የጠበቃት ማለት ነው። በሴት እንግዲህ ጉልበት በጣም እየገተቱና እያስጨነቋት አግተዋት ነበር ማለት ነው። ጫኔና እንግዲህ አለልኝ በጣም እያሰቃዩት ነበር። እሱም ደግሞ አጎቷ ነው እንደዚህ የሚሰራው። አጎቷ እንግዲህ ዴቭንም አጫሌና አለልኝ እንግዲህ አሳግቶት ነበር ማለት ነው። በስተመጨረሻ እንግዲህ በፍጥነት ካላው ላይ ገመዱ ፈቶ አጋጣሚ እንግዲህ አግኝቶ ዴቭ አጎቷን አንቆት ነበር ማለት ነው። ከዚያም በኋላ ብርሃንና አበበ ሲደርሱ አስለቀቁትና ሄደ ማለት ነው። ከዚያም በኋላ እንግዲህ አዴይን ሌላ ቦታ ነበር ያገታት እንግዲህ አጎቷ ማለት ነው፣ የአዴይ አጎት። ከዚያም በኋላ ቀጥታ የሄደው እንግዲህ አበበና ዴቭ የሄዱት ወደ አዴይ ጋር ነበር። አዴይ ጋር ሲሄዱም ደግሞ አንድ ቤት ብቻዋን ነበር እንግዲህ ያገኟት ማለት ነው። ከዚያም እንግዲህ የተፈጠረው በጣም ያሳዝናል። እዛም እንግዲህ ዴቭ እንሂድ ወደ ሀገራችን ሲላት እንግዲህ አልሄድም ነበር ያለችው ማለት ነው። ምክንያቱም አባቷ በመጀመሪያ እድርላችኋለሁ ታገባላችሁ ልጅን ብለው እንግዲህ ቃል የገቡት ሰዎች እንግዲህ እንዲያገቱት ነበር የተናገረው ማለት ነው። ይህን ስትሰማ ደግሞ አጎቷን እንደታገተ እሱ አባቷ አንቺ እዛ መሰች ተሄድሽ ካልሆንሽ ዋጋ እንደሚያስከፍሉት ነበር የነገራት ለአዴይ ማለት ነው አጎቷ። ከዚያም በኋላ እንግዲህ ምንድነው የተፈጠረ ነገር በጣም ያሳዝናል። አዴይ እንግዲህ ለዴቭ አልሄድም ነበር ያለችው ማለት ነው። በጣም ነው ልቡን የሰበረችው። እንዴት ስንት ውጣ ውረዶችን አስተካከል እዚህ የደረስነውን እንዴት አይነት ያለሽ ነበር ያላት ማለት ነው። አዴይም ደግሞ ያው እውነት አላት፣ አባቷ ግን አልተያዘም። አቀው ሲስተም የተጠቀሙባቸው መሰለኝ ማለት ነው። እንደዛ ነው ያላት እንግዲህ የሄለን አጎት እንደዛ ነው ብርሃን ያላት እንዳልታገተ እሱ ራሱ አውቆ። አዴይም ደግሞ ታዝህ መታ ከተማ እንዳታገባ እዛው ገጠር እንድታገባ በኋላ ብትቆይም ያመሰለኝ ሀሳቡ እንግዲህ የአዴይ አባት ማለት ነው እንጂ ራሱን ደብቆ እንጂ ታግቶ አይመስለኝም ማለት ነው። ከእንግዲህ ሩማን ማናት ብርሃን እንግዲህ አጎት ማን ነው የሄለን አጎት የነገራት ማለት ነው። ከዚያም በኋላ እንግዲህ ሄለን ደግሞ አበበ እንግዲህ ሊታረቁ የአዴይ እናት እየመከረቻት ነበር ማለት ነው። የምታጠፊው የምታለሚውን ትዳር እንግዲህ ትዳር ላይ ሆነሽ አንቺ ነሽ በወቅቱ ማስተካከል ያለብሽም ነገር አስተካክሊ፣ ሁሉን ነገር ደግሞ አይነገርም ለሰው እያለች እየመከረቻት ነበር ማለት ነው። የእናት ምክር እኮ ደስ ይላል በእውነት። ትዳርሽን የምታቆዩም እንዲበተን የምታደርገው አንቺና አንቺ ብቻ ነሽ እያለቻት ነበር ማለት የትልቅ ምክር ነው ማለት ነው። እና ከዚያም በኋላ እንግዲህ ምንድን ነው የተፈጠረው? በጣም ያሳዝነው ነገር አዴይም እንግዲህ አባቷን ለማስወጣት እዛው አልሄድም ብላ ዴቭን ሸኘችው ማለት ነው። ከዚያም እንግዲህ ወደ ዴቭ ታገተበት ቦታ ሲመጣ ጉትዮ አቶት ነበር፣ ከብርሃን ጋር ነበሩ ማለት ነው። ብርሃን እንግዲህ የትሽን ስራ ተመልከች፣ መጥፎ ሰው ነው ላግባና ልሂድ የምትለው እያላት ነበርና ከዚያም ብርሃን እንግዲህ ስለ አባቴ ምንነት አታውቅም አንተ ሁሉ ነገር የሄለን
አጎት ነግሮኛል ለነግራታለሁ ለእህቴ ሂጅ ብላ ስትፎክርበት እዛው ለቀም አድርጎ አሰራት ማለት ነው። በጣም ጨካኝ ነው የአደይ አጎት ማለት ነው። እዛው እንግዲህ አስሯት አለ ብርሃን ማለት ነው። በጣም ከባድ ነው። መታ ሚስት ተነገረቻት ያው ማስተካከልቻ ነበር አደይ ማለት ነው። እና እንግዲህ ዴቭም በጣም ከብዶት አለ። ምክንያቱም በጣም ይሄን ንግግር እንደዚህ መናገሯ ሌላ መንገድ እንጠይቃለን፣ ሌላ መንገድ ካለ እንፈልጋለን፣ አንቺ ግመድ ያለብሽ ቢላትም እንግዲህ አልፈለገችም ማለት ነው። አደይ አባቷ ያው አባቴ ማስጠንቀቅ አለብኝ ብላ ወሰነች ማለት ነው። ብቻ ከባድ ነው። እንግዲህም ደግሞ ፍቅር እንግዲህ ተገርፋለች ማለት ነው። በጥፊ መታታለች እናቷ ዛሬና በስተመጨረሻ አባቴ ገደል እያለች የበጠበጠቻት ነው። ፍቅር እንግዲህ በጣም በጥሩ ሁኔታ ያደገች እና እናቷ በጣም የምትወዳት ልጅ ናት ማለት ነው። እሷም እንግዲህ ወጥመድ የጀመረች ሳታውቀው ቤዛ ናት ማለት ነው። ይቺ ቤዛ የምትባል እንግዲህ በጣም ኃይለኛ ናት። ነገራቶችን በጣም ነው የምታሰነዳደው ማለት ነው። ሴራም ከሆነ ሴራ እንግዲህ ምንድን ያጠመደችባት ወንድሟ ጋር እንዲያሉ የግዴታ ሄደው ሰላም ብለው ነው እቃውን እንግዲህ ወንድሟ ይዞ እሷን አስቀረቻት እና ምን ትላታለች? ፍቅርን የሚያጣላቸው ነገር አለ ቀለበትሽን አምጥታ ልትሸጥ ከኔ ጋር ብር ሰጥቻታለሁ ብላ ነበር ያለችው ማለት ነው። ይገርማል በጣም። ከዚያም በኋላ እንግዲህ ፍቅር ደግሞ የማታውቀው ነገር መታ ስትጠይቃት ናይቱ ምንም ነገር የለም እሷ ጋር ግንኙነት የለንም ነበር ያለቻት ማለት ነው። ልታጣላን ነው ነበር ያለቻት። ነገር ግን ደግሞ እናቷ አልሰማቻትም ብዙ ጊዜ። ምክንያቱም ቀለሙ ሲጠፋ በማን ያከማኘችው ሮማን አማኝ ታባታለች ማለት ነው። አንዳንድ ጊዜ ግን ሀቅ ማለት ነው ሀቅ ራሱ ይዘን አንዳንድ ጊዜ እናራሳለን። ሀቅ ይዘን በጣም መጥፎ ነገር እንባላለን። ነገር ግን ሀቅ ደግሞ አንድ ቀን ታኮራናለች ማለት ነው። እነ ሮማን ብላ ነበር ማለት ነው። እንግዲህ አስቡት ፍቅር እንግዲህ እነ ሮማን ናቸው የወሰዱ ብላ ነበር ማለት ነው። ነገር ግን ደግሞ ሮማን እና እሹ በራሱ ጊዜ እነሱ ሳይሉ ሀቅ ወጣላቸው ማለት ነው። እና አንዳንዴ በሰው ላይ መፍረድ ከባድ ነው። ብቻ እንግዲህ ፍቅርም እንግዲህ ሄድ ያለባት የገበያ የፎከረች ባይነቱ ደግሞ በጣም ተጨንቃለች ማለት ነው። አደይ እና ዴቭ ግን በዚህ ሁኔታ መለየታቸው በጣም ያሳዝናል። እንግዲህ ብርሃንም ታገተች ለአደይ እንዳትነግራት። አደይ እንደሞተኛ ተያዟት። እንግዲህ አብሶ ዴቭ ከመጣ በጣም ችግር ውስጥ ነው የምትገባው ማለት ነው። በጣም ያሳዝናል። አደይ እና ዴቭ በዚህ ሁኔታ መለያታቸው ከብዳል ማለት ነው። አባቷ ግን በጣም እንግዲህ አባቷ በዚህ በኩል እንግዲህ እየፈተናት ነው። አደይ ደግሞ በጣም ከባድ ነው።